ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሃይሚና ብሩኬ እንግዲህ ወደ አዲስ አበባ ገብተዋል። በጣም ደስ ብሎኛል። እዩና የእዩ ባልም እንግዲህ በጥሩ ሁኔታ ለኦዲየንስ አገናኝተው ነው የሄዱት። እኔ ምን ማለት ፈልጌ ነው ማለት ይኸውላችሁ፣ አንዳንድ ሰው እንዴት ልበላችሁ የሆነ እንዴት ነው አላቅም፣ ብቻ ሃይሚም ሆነ ብሩኬም እዩን በጥሩ ሁኔታ ነው ገባችሁ አይደለ? እኛ የአረብ ሀገር ሴቶች ደካማ ጎናችን ታውቃላችሁና በዛ ነገር ነው ገብቶ እነሱን እንግዲህ በጥሩ ሁኔታ ከኦዲየንስ ጋር አገናኝቶ ነው ወደ አዲስ አበባ ሄዱት። ገባችሁ አይደለ? እና አሁን እዩም ከሃይሚና ከብሩኬ ህይወት አጠቃላይ እንደወጣች በእርግጠኝነት ያሳያል። ሌላ ህይወት ቢኒ የሚባለው ሌላ ህይወት ጀምሯል። እሷም የራሷ በቃ አንድ ላይ አሁን ይሰራሉ። ገባችሁ አይደለ? ከዚህ በኋላ ምን ለማለት ፈልጌ ነው፣ ሃይሚና ብሩኬም መሀላችሁ ላይ ሰው አታስገቡ፣ በህይወታችሁ ላይ ሰው አታስገቡ፣ ሰውን አትመኑ። ምክንያቱም ከዚህ በኋላ አትጣሉ። ብትጣሉም ደግሞ በመነጋገር ለመፍታት ሞክሩ። ገባችሁ? ማንም ሰው እኮ ይጣላል፣ እግርና እግርም ይጋጫሉ፣ እንኳን ሰው አይደለም። ገባችሁ? ብዙ ሰው ይጣላል፣ ግን በመነጋገር መፍታት ማንም ሰው እኮ ይጣላል። ስለዚህ እዚህ ጋር የሆነ ነገር በተፈጠረ ቁጥር እዚህ ጋር ይላችሁ እኔ ብሩኬ ባለፈው ሃይሚን ሲጠልፋት በጣም ነው ደስ ያለኝ። ምክንያቱም በቃ እንዲታረቁ ስለምፈልግ ዛሬም በመጥለፉ ደስ ብሎኛል። ግን ኤቭሪዴ ደግሞ መጥለፍ ጥሩ አይደለም። ገባችሁ አይደለ? ይሄ እኔ የተሰማኝ እናንተ የተሰማችሁን የፈለጋችሁትን መጽሐፍ ማውራት መብታችሁ ነው። ሁላችንም መብት አለን። ገባችሁ አይደለ? እኔ ደግሞ ዛሬ ብሩኬ እንደዚህ መድገሙ አንድ ይላችሁ እንዴት 50% ነኝ። ገባችሁ? ደስም ብሎኛል አላለኝም። ያላለኝ ደስ ያለኝ ምክንያት አብሮ እንዲኖሩ በቃ የምፈልገው ነው። እንዲለያዩ አልፈልግም ማለት ነው። ክፍተት እንዲፈጠር አልፈልግም። በተራራቁ ቁጥር የሆነ ነገር በተፈጠረ ቁጥር እየተራራቁ ስለሚሄዱ ያ ነገር እንዲሆን ስለማልፈልግ አንድ ላይ በመሆናቸው መጨረሻ ላይ እንደውም ሃይሚ ልብሴን ላመጣ ሊሄድ ነው ስትል ምናምን እኔ በሳቅ ነው የፈነደውት ማለት ነው። እና ልብሴን ላመጣ ሊሄድ ነው ምናምን እያለች በቃ ስልችት ሲላት ማለት ነው ይዟት ሲሄዱ እየሳቀች ነበረና ደስ ብሎኛል። ደስ ያላለች ደግሞ ምንድን ነው ካላችሁኝ ኤቭሪዴ ማለት ሁሌ እንደዚህ ሲጣሉ ብሩክ ጠልፏት ይዟት መሄድ የለበትም። ገባችሁ አይደለ? ስለዚህ እዚህ ጋር ባልና ሚስት ናቸው። እንኳን ባልና ሚስት ብዙ ሰውም ይጣላል። ስለዚህ ሲጣሉ ቁጭ ብሎ መነጋገር መልመድ አለባቸው። ገባችሁ አይደለ? አሁን እንዴት ነው አሁን ብሩኬና ሃይሚ ተጋብቶ ልጅን ወልዶ ብዙ ነገር አሳልፎ ከዛ ሃይሚና ብሩኬ የሆነ ነገር ተጣልቶ ሊሆን ይችላል። ገባችሁ አይደለ? ሃይሚ እናቷ ቤት ትሄዳለች። ሄዶ ጠልፏት አይደለም ቤት መሄድ። ገባችሁ? ቁጭ ብሎ ተነጋግረው መፍታት ይችላሉ እነዚህ ልጆች ማለት ነው። ገባችሁ አይደለ? በመነጋገር ስለማመን ተነጋግሮ እንዲፈቱ ደግሞ በቃ ምኞቴ ነው። ገባችሁ? እዚህ ጋር ሃይሚ የራሷን ስሜት እንድትናገር ፈልጋለሁ፣ ብሩኬም ደግሞ የራሱን ስሜት እንዲናገር ፈልጋለሁ። ዛሬ ይቅርታ ጠይቋታል፣ ደስ ብሎኛል። ነገር ግን ተነጋግሮ ደግሞ ስሜታቸውን ተነጋግሮ ማን አጠፋ ማን አላጠፋም በሚለው ደግሞ ተስማምተው እሺ በቃ እንሂድ ብሎ ሲሄዱ ነው ደስ የሚለኝ። ገባችሁ? ደስ ያላለኝ ነገር ማለት ነው ስለተጠለፈችው ብቻ። ያም ሆነ አሁን አዲስ አበባ ከሄዱ በኋላ ማንም አላቸው ላይ አይገባም። ሲጀመር ይታረቃሉ። ይሄ እርግጠኝነት እርግጥ ሆነን ደግሞ እንትን ማለት አለብን እና ብቻ ደስ ብሎኛል። ሃይሚ እንግዲህ ሃይሚ ያልታደለ ስንቴ አይጠለፍም፣ የታደለ ደግሞ ብዙ ጊዜ ይጠለፋል የኔ ውድ ማለት ነው። እና ስለተጠለፍሽ ደስ ብሎኛል። ስላንተና ላይቭ ላይ አይታችኋል እንግዲህ ዘፈኑ ራሱ ማለት ነው። ብሩኬን ሃይሚዬ አንቺም የሆነ ላይቭ ላይ ገብተሽ ብሩኬን ነው የምታስተውሲ። ብሩኬም ደግሞ እርግጠኛ ነኝ ሁለታችሁም የሆነ እንዴት በቃ አይደለ ስለ ብሩኬ ነበር ዘፈኑ ራሱ ማለት ነው። ስለዚህ በቃ እንደዚህ አንድ ላይ ሆናችሁ መሀላችሁ ላይ እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ በቃ የሆነ መሀላችሁ ላይ ክፍተት አትፍጠሩ። ሲቀጥል ደግሞ ስትጣሉ የምታወሩትን ነገር ደግሞ ለዩ። ሁለታችሁ የምታወሩትን ነገር አስተካክላችሁ ነበር አንድ ጊዜ እርግጠናችሁ ሁለታችሁም ስትጣሉ መጥፎ ነገር አታወሩም ነበረ፣ ትታችሁ ነበር። አሁን ነው የጀመራችሁት። ስለዚህ አስተካክሉ እና አሁን አዲስ አበባ ሄደዋል። አዲስ አበባ እንግዲህ እዛ ቤት የናፍቀን ቤት ውስጥ ሃይሚ ትቆለፋለች አትቆለፍም የሚለው ነገር በጉጉት ነው የምንጠብቀው። እና የኔ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።